ዛሬ በጣም ድንቅ የጤና ጥቅም ያለውን አንድ ተክል አሳያችኋለሁ። ይህ ተክል ድሮ አረቄ የሚለውና መዓዛውን በጣም የምንወደው ተክል ነው። ግን በውስጡ እምቅ የጤና ጥቅሞችን ይዟል። እኛ እንደ ቀልድ እናየዋለን እንጂ ጤናችን በእጃችን ያም በየጓሯችንና በየቦታው የሚበቅል ነገር ግን ትልቅ የጤና ጥቅም ያለው እንስላል። ስለ እንስላል የጤና ጥቅም ብዙ ነገር እላችኋለሁ። አብረን እናያለን። ቤተ ጤና በአዳነች መሃሉ አንድ ጥቃቅን ፍሬ እንዴት 14 ግዙፍ የጤና ጥቅሞችን ሊይዝ ይችላል? ዛሬ ከምግብ መፈጨት አልፎ ለልብ፣ ለደም ግፊትና ለጾታዊ ግንኙነት ጥንካሬ የሚመከርና በሳይንሳዊ ጆርናሎች የተመሰከረለትን የእንስላል ፍሬ ነው ይዤላችሁ የመጣሁት። ሰላም እንደምን አላችሁ የቻናሌ ቤተሰቦች? አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ዛሬ በብዙዎቻችሁ ጥያቄ መሰረት ስለ እንስላል ፍሬና ስለ ቅጠሉ የጤና ጥቅም ስሪልኝ ባላችሁ መሰረት እንስላልን ይዤላችሁ መጥቻለሁ። ዛሬ ዝም ብሎ ጥቅሙን ብቻ ሳይሆን 14 የጤና ጥቅሙን፣ በውስጡ ያሉትን ውህዶች፣ በሰውነታችን ውስጥ እንዴት እንደሚሰራ በሳይንሳዊ ትንታኔ በጥልቀት እናያለን። ይህ ርዕስ ለጤናችሁ ትልቅ ለውጥን የሚያመጣ ስለሆነ እስከ መጨረሻው አብራችሁ። በመጀመሪያ ስለ እንስላል ሳይንሳዊ ትንታኔውን እናያለን። እንስላል በውስጡ እጅግ ኃይለኛ የሆነ ባዮአክቲቭ ውህዶችን ይዟል። ከነዚህም መካከል የመጀመሪያው አኔቶል ነው። አኔቶል በእንስላል ውስጥ የሚገኝ ዋናው ንጥረ ነገር ሲሆን ጸረ ብግነትና የጡንቻ መሸማቀቅን የመከላከል ባህሪ ያለው። ሁለተኛው በውስጡ ያለው ባዮአክቲቭ ኢንግሪዲየንት ኮርቲሲን ነው። ይህ ደግሞ የሰውነት ሴሎችን ከጥፋት የሚከላከልና በሽታ የመከላከል አቅምን የሚያጠናክር ኃይለኛ አንቲኦክሲዳንት ነው። ሶስተኛው በእንስላል ውስጥ የሚገኘው ንጥረ ነገሮች ናቸው። ከነዚህም መካከል ካልሲየም ለአጥንት፣ ማግኒዚየም ለእንቅልፍ ጥራት እና ፖታሲየም ለልብ ጤና ቁልፍ ሚና አላቸው። እነዚህ በእንስላል ውስጥ የሚገኙ ባዮ አክቲቭ ውህዶች ለተክሉ ልዩ መዓዛና ጣፋጭ ጣዕም የሚሰጡ ሲሆን እነዚህ ንጥረ ነገሮች በጤናችን ላይ የሚከተሉትን ዋና ዋና ተግባሮች ይከውናሉ። አንደኛው ለምግብ መፈጨትና የጨጓራ የቃጠሎ ሳይንስ ወይም ዳይጀስቲቭ ሳይንስ ኤንድ አሲድ ሪፍለክስ የምንለው ማለት ነው። አኔቶል በእንስላል ውስጥ የሚገኝ ዋናው የዘይት ውህድ ሲሆን በፋርማኮሎጂ እይታ አንቲስፓስሞዲክ ወይም ጡንቻ አዝናኝ ተብሎ ይታወቃል። ካርሜናቲቭ ባህሪም አለው። እንስላል በሆድ ውስጥ ጋዝ እንዳይፈጠር በማድረግና የተፈጠረውንም የማስወጣት ተፈጥሯዊ ብቃት አለው። የሚሰራበትን መንገድ ስናይ ወይም ሜካኒዝም ኦፍ አክሽንን ስናይ ምግብ በሚፈጭበት ወቅት በጨጓራና በአንጀት ውስጥ ያሉት ለስላሳ ጡንቻዎች መሸማቀቅ ሲጀምሩ የሆድ መነፋትና ቁርጠት ይከሰታል። በ2022 በፕሎስ ዋን ጆርናል ላይ የወጣው ጥናት እንደሚያሳየው አኔቶል እነዚህ ጡንቻዎች እንዲዝናኑ በማድረግ የምግብ መፍጫ ቱቦ ስራውን በሰላም እንዲያከናውን ያደርጋል። በተጨማሪም የቃጠሎ ወይም የአሲድ ሪፍለክስ ችግር የሚከሰተው የጨጓራ አሲድ ወደ ጎሮሮ ሲመለስ። በ2014 በጆርናል ኦፍ ኤቪደንስ ቤስድ ኮምፕሊመንተሪ ኤንድ ኦልተርኔቲቭ ሜዲሲን የታተመ ጥናት እንደሚያረጋግጠው እንስላል የጨጓራን መኮማተር በመቆጣጠር ልክ እንደ ዘመናዊ መድኃኒቶች አንቲአሲድ አሲድ ወደ ላይ እንዳይወጣ ይከላከላል። አዘገጃጀቱ ለሆድ መንፋትና ጋዝ ግማሽ የሻይ ማንኪያ የእንስላል ፍሬውን ወስዶ በቀጥታ ማኘክና በምራቅ ውስጥ ካሉ ኢንዛይሞች ጋር እንዲዋሃዱ ማድረግ። ለጨጓራ ቃጠሎ ወይም ለአሲድ ሪፍለክስ 1 የሻይ ማንኪያ የእንስላል ፍሬ በፈላ ውሃ ውስጥ ለ10 ደቂቃ ዘፍዝፎ ማቆየትና ውህዱ ሲቀዘቅዝ ማር ሳይጨመር ለብ ባለ ሁኔታ መጠጣት። ማር አሲድነትን ሊጨምር ስለሚችል አሲድ ሪፍለክስ ላለባቸው ሰዎች አይመከርም። አወሳሰዱ፣ መጠኑ እና የጊዜ ገደቡን ስናይ በቀን ምን ያህል እንጠጣ? በቀን ከ1 እስከ 2 ኩባያ መጠጣት ይቻላል። መቼ እንጠጣው የሚለውን ስናይ ለምግብ መፈጨትና ለቃጠሎ ችግር ከሆነ ወይም ለአሲድ ሪፍለክስ ከሆነ ከምግብ በኋላ መጠጣት እጅግ ውጤታማ ነው። ለምን ያህል ጊዜ እንውሰደው?
የህመም ስሜቱ እስኪጠፋ ድረስ ወይም ለተከታታይ 10 ቀናት መጠቀም ይቻላል። ሌላው የእንስላል ፍሬን ሻይ በምንጠቀምበት ሰዓት ከመድኃኒቶች ጋር ያለውን መስተጋብርና ጥንቃቄዎቹን እናያለን። የጎንዮሽ ጉዳቱ አልፎ አልፎ የሆድ መረበሽ ወይም በከፍተኛ መጠን ሲወሰድ ተቅማጥ ሊያመጣ ይችላል። ከመድኃኒቶች ጋር ያለው መስተጋብር ደግሞ የጨጓራ መድኃኒት ለምሳሌ ኦሜፕራዞልን የምትወስዱ ሰዎች እንስላል የመድኃኒቱን ስራ ሊያዛባ ወይም ሊያግዝ ስለሚችል በሁለቱ መካከል የ2 ሰዓት ልዩነት ማድረግ ይመከራል። እንስላልን እነማን መውሰድ የለባቸውም? ነፍሰ ጡር እናቶች። በእንስላል ውስጥ የሚገኘው አኔቶን ማህፀንን የመቀስቀስ ባህሪ ስላለው ለነፍሰ ጡር ሴቶች አይመከርም። ሌላው ለእንስላል ወይም ለካሮት ዝርያዎች አለርጂ የሆኑ ሰዎች እንስላልን መጠቀም የለባቸው። ለምሳሌ ለኮሪያንደር፣ ለሰለሪ አለርጂ የሆኑ ሰዎች እንስላልን መጠቀም የለባቸው። ሁል ጊዜ ላሳስባቸው የምፈልገው ነገር የጨጓራ ቃጠሎ ወይም አሲድ ሪፍለክስ ህመም ኖሮባችሁ ከ2 ሳምንት በላይ ከቆየና ከባድ ከሆነ ከጀርባው ሌላ የጤና ችግር ሊኖር ስለሚችል የግድ የህክምና ምርመራ ማድረግ ይኖርባችሁ። ሁለተኛው የጤና ጥቅሙ ለአሲድ ሪፍለክስ ነው። ቅድም ከዛኛው ጋር አያይዤ ነግራችኋለሁ፣ ግን ለአሲድ መመለስ ወይም ለአሲድ ሪፍለክስ ነው። የአሲድ መመለስ ወይም የአሲድ ቃጠሎ፣ የጨጓራ አሲድ ቃጠሎ ወይንም የአሲድ ወደ ጎሮሮ መመለስ ብዙዎቻችንን የሚያሰቃይ የጤና ችግር ነው። ዛሬ ይህንን ችግር እንዴት በእንስላል ሻይ እንደምንቆጣጠረው ሳይንሱም ምን እንደሚል እናያለን። አኔቶን የጨጓራ ግድግዳ እንዳይቆጣና ከመጠን በላይ አሲድ እንዳይመረት የማድረግ ባህሪ አለ። ሌላው ደግሞ ፍላቮኖይድስ ነው። በእንስላል ውስጥ የሚገኙት ፍላቮኖይድሶች በጨጓራና በጉሮሮ መካከል ያለውን የጡንቻ መክፈቻ ወይም ስፊንክተር በማረጋጋት አሲድ ወደ ላይ እንዳይወጣ ይከላከላል። የሚሰራበትን መንገድ የአሲድ መመለስ የሚከሰተው የጨጓራ ጡንቻዎች ባልተገባ ሁኔታ ሲኮማተሩ አሲዱን ወደ ጎሮሮ ሲገፉ በ2014 ጆርናል ኦፍ ኤቪደንስ ኮምፕሊመንተሪ ኤንድ ኦልተርኔቲቭ ሜዲሲን የታተመ ጥናት እንደሚያሳየው በእንስላል ውስጥ የሚገኘው አኔቶን የጨጓራ መኮማተርን በመቆጣጠር ልክ እንደ ዘመናዊ የጨጓራ መድኃኒት ያገለግላል። በተጨማሪም በውስጡ ያለው ፋይበር የምግብ መፍጫ ስርዓቱ ስራውን እንዲያቀላጥፍ በማድረግ አሲድ ወደ ላይ እንዳይመለስ ይከላከላል። ምግብ ጨጓራ ውስጥ ረዘም ላለ ጊዜ ተኝቶ አሲድ እንዳይፈጠር ይረዳል። አዘገጃጀቱን 1 ሻይ ማንኪያ የእንስላል ፍሬና 1 ኩባያ ውሃ፣ ከዚያም ውሃውን አፍልቶ ፍሬውን መጨመርና 5 ደቂቃ ማንተክተክ፣ ከዚያም አጥልሎ ለብ እስኪል መጠበቅና ስኳር ወይም ማር ሳይጨምሩ መጠጣት። ምክንያቱም ጣፋጭ ነገሮች አሲድን ሊያባብሱት ይችላል። ላሳስባቸው የምፈልገው የአሲድ መመለስ ችግርን ለመቀነስ ከእንስላል ውሃ በተጨማሪ አንደኛ ምግብ እንደበሉ ወዲያውኑ አለመተኛት፣ ሁለተኛ በጣም ቅመም የበዛባቸውን ምግቦች መቀነስ፣ ሶስተኛ ምግብ በደንብ አኝኮ መዋጥ ወሳኝ ነገሮች ናቸው። ሶስተኛው የእንስላል ጥቅም ክብደት ለመቀነስ ነው። ክብደት ለመቀነስ 2 ዋና ዋና ምክንያቶች አሉት። አንደኛው ኦክሲዴቲቭ ስትረስን በመቀነስ ነው። ይህ በ2018 በቢኤምሲ ሞለኩላር ኤንድ ሴሉላር ባዮሎጂ የታተመ ጥናት አኔቶን በሰውነት ውስጥ ስብ እንዳይከማች እንደሚከላከል ያሳያል። ሁለተኛው ደግሞ የረሃብ ስሜት እንዳይሰማን ማድረግ ነው። በ2015 በክሊኒካል ኒውትሪሽናል ሪሰርች የወጣው ጥናት እንደሚያሳየው እንስላል የጥጋብ ስሜትን በመጨመር የማታ የምግብ ፍላጎትን ይቀንሳል። ክብደትን ለመቀነስ በምናደርገው ጥረት ውስጥ ዛሬ በእንስላል ፍሬ ውስጥ ያሉ ድንቅ ውህዶች ክብደት ለመቀነስ እንዴት በሳይንሳዊ መንገድ እንደሚረዱ እናያለን። አኔቶን ይህ በእንስላል ውስጥ የሚገኝ ዋናው ዘይት ሲሆን በሰውነት ውስጥ ስብ እንዳይከማች የመከላከልና ሜታቦሊዝምን የማፋጠን ባህሪ ያለው። ሌላኛው ባህሪው ደግሞ ዳይሬቲክስ ባህሪ ነው። እንስላል በሰውነት ውስጥ የተጠራቀመውን አላስፈላጊ ውሃና ጨው በሽንት መልክ ለማስወገድ ይረዳል። ሌላው የአመጋገብ ፋይበር ነው። የእንስላል ፍሬው በፋይበር የበለጸገ በመሆኑ የጥጋብ ስሜትን የመጨመር አቅም አለው። አዘገጃጀቱን 2 የሻይ ማንኪያ የእንስላል ፍሬ በ1 ሊትር ውሃ ውስጥ ዘፍዝፎ ሌሊቱን ሙሉ ማሳደር።
ይህ አሰራር በውስጡ ያሉትን ውህዶች በደንብ እንዲሟሙ ያደርገዋል። ሌላኛው ደግሞ የእንስላል ሻይ ማዘጋጀት ነው። አንድ የሻይ ማንኪያ የእንስላል ፍሬ በፈላ ውሃ ውስጥ ለ10 ደቂቃ ያህል አንተክትኮ ማውጣት ነው። ክብደት ለመቀነስ እነዚህ ሁለቱ መንገዶች በቀላሉ የምናዘጋጃቸው ናቸው። አወሳሰዱን መጠኑንና የጊዜ ገደቡን ስናይ በቀን 1 ሊትር ዘፍዝፈን ያዘጋጀነውን ውሃ ወይንም 2 ኩባያ እንደ ሻይ አፍልተን ያዘጋጀነውን መጠጣት እንችላለን። መቼ እንጠቀመው? ዘፍዝፈን ያዘጋጀነውን ውሃ ቀኑን ሙሉ እንደ ውሃ መጠጣት እንችላለን። ያዘጋጀነውን ሻይ ግን ከምግብ በፊት መጠጣት የጥጋብ ስሜት ስለሚሰጥ የምግብ ፍላጎትን ለመቀነስ ይረዳል። ለምን ያህል ጊዜ እንጠቀመው የሚለውን ስናይ ለተከታታይ ከ2 እስከ 4 ሳምንት በመጠቀም ለውጡን ማየት ይቻላል። እዚህ ጋር እነማን መውሰድ የለባቸውም እና ደግሞ የጎንዮሽ ጉዳቱን ስናይ የእንስላል ውሃ ክብደት ለመቀነስ አጋዥ እንጂ ብቸኛ መፍትሄ አይደለም። ከዚህ ጎን ለጎን ጤናማ የአመጋገብ ስርዓትና የአካል ብቃት እንቅስቃሴን ማድረግ ውጤቱን እንዲፈጥን ያደርገዋል። እና በቀን ውስጥ የተለመደውን ውሃ መጠጣታችሁን እንዳትረሱ። በቀን ቢያንስ 2.5 ሊትር ውሃ መጠጣታችሁን እንዳትረሱ። አራተኛው ጥቅሙ የበሽታ የመከላከል አቅምን ማሳደግ ነው። በ2017 በጆርናል ኦፍ ፉድ ሳይንስ በወጣው ጥናት እንስላል ነጭ የደም ሴሎችን እንደሚያበረታታ ይገልጻል። እንዲሁም በ2016 በፋይቶቴራፒ ሪሰርች የወጣው ጥናት ኮርቲሲን የተባለው ውህድ በሽታ የመከላከል አቅምን እንደሚያስተካክል አረጋግጧል። እንስላል በውስጡ ከፍተኛ የሆነ ቫይታሚን ሲ ይዟል። ይህ ቫይታሚን በሰውነታችን ውስጥ በሽታ አምጪ ተዋሲያንን የሚዋጉ ነጭ የደም ሴሎች እንዲመረቱ በማነቃቃት የሰውነት የመከላከል አቅምን ይገነባል። በእንስላል ውስጥ የሚገኘው የኮርቲሲን ሚና የሰውነትን መቆጣት የመከላከልና በሽታ የመከላከል ስርዓትን የማመጣጠን ባህሪ ያለው። አኔቶን ጥሩ መዓዛ ከመስጠቱን ባለፈ የሰውነትን በሽታ የመከላከል አቅምን የሚያዳክሙ የብግነት ምልክቶችን በመቀነስ ረገድ ትልቅ ሚና ይጫወታል። በውስጡ ያሉት አንቲኦክሲዳንቶች የሰውነት ሴሎችን ከጥፋት በመከላከል በአጠቃላይ የበሽታ የመከላከል ስርዓቱ በተገቢው መንገድ የምንጠቀመው አዘገጃጀት 2 የሻይ ማንኪያ የእንስላል ፍሬ በሻይ መልክ አፍልቶ መጠጣት ወይንም ቅጠሉን በሰላጣ መልክ ጥሬውን መመገብ ይመከራል። አወሳሰዱ ለተሻለ ውጤት በቀን 1 ኩባያ ወይም 240 ml የሚይዝ ኩባያ ሻይ መጠጣት በቂ ነው። ጥንቃቄው ምንም እንኳን የበሽታ የመከላከል አቅምን ቢያሳድግም የሚጥል በሽታና ነፍሰ ጡር እናቶች ከመውሰዳቸው በፊት የጤናን ባለሙያ ማማከር አለባቸው። እነዚህን መፍትሄዎች በትክክልና በሳይንሳዊ መንገድ በመጠቀም ጤናችንን መጠበቅ እንችላለን። ቪዲዮውን ከወደዳችሁት ላይክ በማድረግ ለወዳጅ ዘመዶቻችሁ አጋሩ። ቻናሌንም ሰብስክራይብ ማድረጋችሁን እንዳትረሱ። ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ጤናማ ሁኑ፣ ራሳችሁን ጠብቁ። መልካም ጊዜ ይሁንላችሁ። አመሰግናለሁ። ቻው